1 ሚሊዮን ብር በአጋጣሚ 1 ሚሊዮን ብር ቢሰጡትና እርሶ መጠቀም አይችሉም፣ ነገር ግን ከወለዱት ልጆች ውስጥ ለአንዱ ሰው ብቻ ነው መስጠት የምትችሉት ብትባሉ ለየትኛው ልጃችሁ ትሰጣላችሁ? እኔማ ከወለድኳቸው ልጆቼ ለአንደኛ ልጄ ነው የምሰጠው። አንደኛ ልጅ። ኦኬ፣ ማን ስሙን ማወቅ እችላለሁ? 1 ሚሊዮን ብር ቢሰጥህና ያን ብር ለጓደኛህ ነው መስጠት የምትችለው ብትባል ለየትኛው ጓደኛህ ነው የምትሰጠው? ጓደኛ ማን አለኝ? ረሃመር ተይዘና ለኔ ነው የምትሰጠው? ይዛልኝ ማን አለ? እኔም ለአንተ እኮ ነው የምሰጠው። 1 ሚሊዮን ብር ቢሰጥሽና ያንን ብር አንቺም ሆንሽ ቤተሰቦችሽ መጠቀም አይችሉም፣ ያን ብር አሳልፈሽ መስጠት የምትችይው ለአንድ ጓደኛሽ ብቻ ነው ብትባይ ለየትኛዋ ለልብ ጓደኛሽ ትሰጫለሽ? አንድ እህታችን ሳዑዲ ነው የምትኖረው፣ በውስጥ ልካልኝ ነው። ጓደኛዋ ደግሞ ኢትዮጵያ ነው ያለችው። ደውልላታለን። የጓደኛዋ ስም ሀያት ትባላለች። ጠይቅልኝ ያለች ደግሞ ነጃት ትባላለች ማለት ነው። እና ሀያት ጋር ደውለን እንጠይቃትና ሀያት ነጃትን ከመረጠቻት ሀያት ሁለቱ ምርጥ ጓደኛ ማቾች ናቸው ማለት ነው። ምክንያቱም መጀመሪያ እናንተ ትደውሉልኝና ኢሞም አለኝ፣ ቴሌግራምም አለኝ፣ ዋትሳፕም አለ። በዚህ ቁጥር ከታች በማስቀምጥላችሁ ትደውሉልኝና ቪዲዮ ላይ ሆኜ ነው ስልኩ ማነሳው። ለጓደኛችሁ ያላችሁ ፍቅር ትገልጻላችሁ። ከዛ በኋላ ማን እንደሆነቻች ጓደኛችሁ ትገልጹልኛላችሁ ማለት ነው። ከዛ የሷን ስልክ ትሰጡኛላችሁ። እኔ ደግሞ ደውልና ለሷ ይሄንን ጥያቄ ጠይቃለሁ። እናንተን ትመርጣለች ወይስ ሌላ ጓደኛ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ ከች ብለናል ጋይስ። በመጀመሪያ ሰላም ናችሁ ወይ? አላችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እስቲ ሁላችሁም ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። እስቲ ሰብስክራይብ ማድረግ እስቲ ሁላችሁም ንኳት። አንቺ ሰብስክራይብ ካላደረግሽ ቀይዋ ትታያለች። ሰብስክራይብ አላደረግሽም ለምን? ራስሽ እያየሽኝ ፈገገት በይ። እሺ ሰብስክራይብ አድርጉ እህት ወንድሞቼ። እኔ በጣም ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ የመጣሁት እንግዲህ አዲሱን ፕሮግራሜን ታውቁታላችሁ፣ የጀመርኩትን ጠይቁኝ የሚለው ማለት ነው። የመጀመሪያው እንግዲህ በእኔ የተጀመረው ጥያቄ ጠይቃችሁ ነበረ፣ እኔ መልሼላችሁ ነበር በጥያቄያችሁ መሰረት። እንግዲህ ሁለተኛ ላይ ፈኪን ነበር ለመጠየቅ ያሰብኩትና ከዛ በኋላ እንደዚህ አይነት ነገር አስቤያለሁ። እንዴት ነው ትጠየቂያለሽ ወይ ይጠይቁሽ ወይ ብያት ነበረ። እሷን ፈቃደኛ ሆና እኔም ኮሚኒቲ ላይ ፎቶዋን ለቅቄ ጠይቋት ብያችሁ ነበርና ብዙ ጥያቄዎች ጠይቃችኋት ነበረ። ከጠየቃችኋት ወላሂ ስንት ጊዜ ሆኗል መሰላችሁ? ከጠየቃችኋት 5 ቀን አልፎታል። ነገር ግን እኔ ዛሬ ኮሚኒቲ አድርጌ ለምሳሌ እናንተ ዛሬና ማታውን ጠይቃችሁ ነገ ላቀርብላችሁ ነበረ ሐሳቤና አላቅም፣ አልተመቻትም ይሆን አልፈለገችም ይሆን አላቅም። እስካሁን ድረስ ልትገኝልኝ አልቻለችም። ሞክሬያለሁ የምችለውን ያህል። ዛሬ ነገ ስትለኝ ዛሬ መጣው ስትል ሐሳብ ስቀይር ስልኳ ሲዘግ ሲሆን ሳታነሳ ስቀር አንዳንዴ ብቻ 5 ቀን ሙሉ ላገኛት አልቻልኩም። እዚህ ጋር ደግሞ ያው የኔ ፕሮግራም ምንድነው ጠይቁ ያልኳችሁን ነገር ከጠየቃችሁ እኔ ደግሞ ጥያቄውን አቅርቤ ወደ እናንተ ማቅረብ ግዴታዬ ነው። ነገር ግን ማግኘት አልቻልኩም ልላችሁ ፈልጌ ነው ወላሂ። ማለት ከዚህ በኋላም እንግዲህ ካገኘኋት ሞክራለሁ። ግን እናንተ 5 ቀን ሙሉ ስለጠበቃችሁ መልሱን ማወቅ አለባችሁ ስላልኩኝ ነው። ማለት ለምን ቆየ እስካሁን ለሚለው መልስ ማለት ነውና በዚህ ምክንያት ነው። ወይ ችግር ገጥሟት ሊሆን ይችላል፣ ወይ የገጠማትን አላቅም። ግን ላገኛት እንዳልቻልኩኝ በዚሁ ልነግራችሁ ፈልጋለሁ። ማለት አብዛኞቻችሁ እኔና ፈኪ አብረን ብንል ምናምን ደስ ይላችሁ ነበረ አውቃለሁ። ነገር ግን ያ ነገር ያው መሆን አልቻለም ማለት ነው። እኛ አብረን መስራት አልቻልንም። እሺ እዚህ ጋር አንድ ጥያቄ ደግሞ አለ። ጥያቄ ለአህሙድ ብሎ ማለት ነው። ፈኪን አሁንም ታፈቅራታለህ ወይ የሚል አለ። እንዳልኳችሁ ነው ቅድም
እኔ በልቤ ውስጥ ማንም የለም፣ ማንም የማፈቅረው ሰው የለም ብዬ መልሼላችኋለሁ። እና አሁን ማንም በልቤ ውስጥ የለም። የሆነ ጊዜ ነበረ፣ ከዛ በኋላ አለፈ እና ይሄ ጥያቄ መልስ ሆኖላችኋል ብዬ አስባለሁ። እና ከአሁን በኋላ እንደዚህ አይነት ጥያቄ እንደማጠይቁኝ አውቃለሁና እኔና ፈኪን አንድ ላይ እንጃ መምጣት ምንችል አይመስለኝም፣ በምንም አይነት ሁኔታ ማለት ነው። ምክንያቱም አረን ነው አላቅም ብቻና አጠብቁ። ደስ ይለኝ ማለት አብረን ብንሰራ እናንተ ደስ ስለሚላችሁ ቢሆን ደስ ይለኝ ነበረ። ነገር ግን አይሆንም። ምን መሰላችሁ ውዶችዬ፣ ጓደኛ ይኖራችኋል አብዛኞቻችሁና ምን ያህል ነው ጓደኛችሁን የምትወዱት እናንተ? ምን ያህል ምን ድረስ ለነሱ መስዋዕት ትከፍላላችሁ? የኔ ይሄ ፕሮግራም የቲክቶክ ፕሮግራም ይሄ ነው። ይሄን ፕሮግራም በደንብ ስሙ። ምን ያህል ጓደኛችሁን እንደምትወዱ፣ ምን ያህል ጓደኛችሁን እንደምታምኑ እና ወደፊት ከጓደኛችሁ ጋር ምን ያህል ነገሮችን ሼር ልትደራረጉ እንደምትችሉ ማወቅ የምትፈልጉ ሰዎች እና እንዲሁም የእናንተን ፍቅር ለጓደኛችሁ መግለጽ የምትፈልጉ ሰዎች አዲስ ሀሳብ ይዤላችሁ መጥቻለሁ። ይሄ ቲክቶክ ላይ የምሰራው ነው። ማለት 1 ሚሊዮን ብር ቢሰጥሽና አንዲትን ሴት ያው መንገድ ላይ አስቁም የሚጠይቀው ጥያቄ ነው፣ መንገደኛን ማለት ነው። 1 ሚሊዮን ብር ቢሰጥሽና ያንን ብር አንቺ መጠቀም አትችይም፣ ነገር ግን ቤተሰብን መጠቀም አይችልም፣ ጓደኛና ጓደኛ ብቻ ነው መጠቀም የምትችለው፣ ለእሷ ነው አሳልፈሽ መስጠት የምትችው ብትባይ ለየትኛው ጓደኛሽ ትሰጫለሽ ብዬ ጠይቃለሁና ከዛ በኋላ ያቺ ሰው አላት የልብ ጓደኛ ሁሉን ነገር አሳልፋ የምትሰጠው። እኔ ለምሳሌ አለኝ አልሐምዱሊላህ አንድ በጣም ወደው ከወንድምም በላይ የሆነ ጓደኛ አለኝና እንደዚህ አይነት እድል ወደ እኔ ቢመጣ አሳልፌ የምሰጠው ለሱና ለሱ ብቻ ነው። እሱም ደግሞ ለእኔ እንደሚሰጠኝ እርግጠኛ 100% እርግጠኛ ነኝ ወላሂ እንደሚሰጠኝና እናንተስ እንደዚህ እርግጠኛ የምትሆኑለት ጓደኛ ያላችሁ በጣም ኮንፊደንስ እኔው 100% ከማንም ጋር የትም ቦታ ሄጄ ደረቴን ነፍቼ የምለው ያ ጓደኛዬ ይሰጠኛል። ያንን እንደዚህ አይነት እድል እሱ ቢጠየቅ ለኔ ነው የሚለው፣ ሌላ ከኔ ውጭ ማንንም መምረጥ አይችልም። ይሄን ያህል ኮንፊደንስ ያለኝ ጓደኛ አለኝ። እናንተስ እንደዛ አይነት ጓደኛ አላችሁ ወይ? እኔ ልደውልለት እስቲ። ሰላም አለይኩም። እንዴት ነህ? ደህና ነህ? ምን የት ሆነ ነው? አቦ የሆነ አስቸኳይ ብር አስፈልጎኝ ነው። 100,000 ብር አታበድረኝም? ወላሂ ትሰጠኛለህ? እሺ አይ ቆይ እሺ አንድ ጥያቄ ልጠይቅህ። ወላሂ ሳትዋሽ ሐቂቃ መልስልኝ። ሳትዋሽ ወላሂ አልዋሽም በለኛ። ወላሂ በላ። በቃ አንተ ማለልኝ እንደማትዋሽ። እሺ 1 ሚሊዮን ብር ቢሰጥህና ያን ብር ለጓደኛህ ነው መስጠት የምትችለው ብትባል ለየትኛው ጓደኛህ ነው የምትሰጠው? አንተ መጠቀም አትችልም ለጓደኛ ብቻ ብትባል ለኔ ነው የምትሰጠው? እኔም ለአንተ እኮ ነው የምሰጠው። የእኔ አባት ኑሪልኝ። ማነው አንደኛ ሚዜክ? አዎ ቪዲዮ እየሰራሁ ነው። እና እንደምወድህ ልገልጽልህ ነው ፍቅሬን። በጣም ነው የምወድህ። ምንም እንዳትፈራ። በቃ ምርጥ የሆነ ጓደኛ አለክ፣ ምርጥ የሆነ ወንድም አለክ። ወላሂ ያልፍልናል አንድ ቀን ኢንሻአላህ፣ ትልቅ ደረጃ እንደርሳለን።
ኢንሻአላህ በል በቃ እና ውድ ሰዎች እንደዚህ አይነት ጓደኛ አላችሁ? እኔ በጣም ደስተኛ ነኝ። ፊቴ ላይ ያያችሁት አላችሁ እናንተ እንደዚህ አይነት ጓደኛ? እኔ እንደዚህ ኮንፊደንስ ወላሂ አሁን ማለት እዚህ ጋር እኔ መሆኔን አውቀዋል። ለምሳሌ የደወልኩት እኔ ነኝና ሌላ ቢኖር ራሱ ማለት ለምሳሌ ከኔ ውጭ ሊመልስ አይችልም፣ ምክንያቱም እኔ ስለደወልኩኝ። አሁን ግን እኔ ለእናንተ ምሰራው እንዴት መሰላችሁ? ማን እንደደወለ ማን አሁን እናንተ የጓደኛችሁን ስልክ ትልኩልኛላችሁ። መጀመሪያ እናንተ ትደውሉልኝና ኢሞም አለኝ፣ ቴሌግራምም አለኝ፣ ዋትሳፕም አለ። በዚህ ቁጥር ከታች በማስቀምጥላችሁ ትደውሉልኝና ቪዲዮ ላይ ሆኜ ነው ስልኩ ማነሳው። ከቪዲዮ ውጭም ነው የምፈልገው ድምፅ ቪዲዮ ላይ እንዳይገባ የምትሉም ካላችሁ መብታችሁ ነው። መጀመሪያ ለጓደኛችሁ ያላችሁ ፍቅር ትገልጻላችሁ። ከዛ በኋላ ማን እንደሆነች ያቺ ጓደኛችሁ ትገልጹልኛላችሁ ማለት ነው። ከዛ የሷን ስልክ ትሰጡኛላችሁ። እኔ ደግሞ ደውልና ለዛ ስልኳን ለሰጣችሁ ለእናንተ ጓደኛ ደውዬ ይሄንን ጥያቄ ጠይቃለሁ። እናንተን ትመርጣለች ወይስ ሌላ ጓደኛ ነው? የእናንተን ስም አልጠቅስላትም። ገሌ አንቺን መርጣሻለች አልልም። ምክንያቱም እንደዛ ካልኩኝ እሷም መልሳ ያንን ነው የምትገልጸው። ስለዚህ እኔ ምን አደርጋለሁ? ዝም ብዬ እንደዚህ ጥያቄ ነው የምጠይቀው። እንደዚህ ድል ቢሰጥሽ ለማን ነው አሳልፈሽ የምትሰጪው ጓደኛ አለሽ ወይ እላታለሁ። ያቺ ጓደኛችሁ እናንተን ከመረጣችሁ ወላሂ ይሄ በጣም ትልቅ እድለኝነት ነው። ጓደኛ፣ ታማኝ ጓደኛ በዚህን ጊዜ ይህን የምትሉት ጓደኛ መኖር ማለት በጣም ከባድ ነው። ወላሂ ብዙ ታውቃላችሁ ስለ ጓደኝነት፣ ብዙ ተካክደው ብዙ ባል ሁላ የሚነጣጠቁ አሉ። ለምሳሌ ሴቶች በቃ ብዙ ፋውል የሚሰራሩ ጓደኛ ማቾች አሉና እንደዛውም ደግሞ ምርጥ የሆኑ ጓደኛዎች ደግሞ አሉ። ምርጥ በከፋችሁ ጊዜ ባዘናችሁ ጊዜ ከእናንተ ጎን የሚቆሙ ጓደኞች አሉ። እነሱን እንግዲህ አላችሁ የላችሁ የሚለውን በኸይር ወስደነው ዘና እያልንበት እንትን እንላለን። እናንተም ካልተመረጣችሁ እንግዲህ ምንም ማድረግ አይቻልም። እና አሁን ለማንኛውም ሁለት ሰዎች በውስጥ አስቀምጠውልኛል። የእነሱን ድምፅ ማግኘት ከቻልኩ እደውልላችኋለሁ። ካልሆነ ደግሞ ቀጥታ ጓደኛቸው ጋር ደውዬ እንትን እላለሁ፣ ጠይቃችኋለሁ። እስቲ ከመረጧቸው እናያለን። አንድ እህታችን ሳዑዲ ነው የምትኖረው፣ በውስጥ ልካልኝ ነው። ጓደኛዋ ደግሞ ኢትዮጵያ ነው ያለችው። እንደውልላታለን። የጓደኛዋ ስም አሁን እኔ የምደውልላት ስም ሀያት ትባላለች። ጠይቅልኝ ያለች ደግሞ ነጃት ትባላለች ማለት ነው። እና ሀያት ጋር ደውለን እንጠይቃትና ሀያት ነጃትን ከመረጠቻት፣ አሁን ነጃት ይህንን ነገር እንደምታውቅ አታውቅም ሀያት። እና ነጃትን ከመረጠቻት ሀያት ሁለቱ ምርጥ ጓደኛ ማቾች ናቸው ማለት ነው። ምክንያቱም ነጃት ኦልሬዲ ሀያትን መርጣታለች እና ነግራኛለች ማለት ነው። ያለው በጣም መወዳት በጣም አሁን ስላላገኘዋት ነው እንጂ አሁን ደውዬላት ራሷ ፍቅሯን ብገልጽላት ሁላ ደስ ይለኝ ነበረ። ግን ሳውዲ ስለሆነች ቀጥታ መደወል አልችልም። ኢሞ ላይ ደግሞ ሞክሬ ነበር፣ ኦንላይን የለችም አይ ቲንክ፣ ለዛ ነው። እና አሁን እኛ ጋር ሀያት ጋር እንደውልና ያለውን ነገር እንሰማለን ማለት ነው። ምን እንደሚፈጠር አብረን እናያለን። ካልመረጠቻት ግን ያአላህ ካልመረጠቻት በጣም የለውበትም። ከመረጠቻት መረጠቻት ነው እንግዲህ። ኦኬ እንጠብቅ ትንሽ። ያው ከመረጠቻት ወላሂ ደስ ይላሉ ማለት ነጃት ለሀያት ብዙ ነገር ልታረግላትና እያሰበች ነው እንደ ጓደኝነት እና ካልመረጠቻት አለቀላት። እኔ የለውበትም። ሄሎ ሰላሙ አለይኩም። ወአለይኩም ሰላም። ሀያት ነሽ? እሺ ሀያት፣ ከኢንተርቪው ነበር የምንደውልልሽ እና ከቀረጻ ላይ አንድ ጥያቄ ልንጠይቅሽ ነበረ። ፈቃደኛ ነሽ? እኔን ልታቅኝም ላታቅኝም ትችያለሽ። መጨረሻ ላይ ራሴን አሳውቅሻለሁ። አሁን ግን ቀረጻ ላይ ቀጥታ ስርጭት ላይ ስለሆንኩኝ ወደ ጥያቄ ልግባና መልሽልኝ ከቻልሽ።
ቀላል ነው። እሺ በጣም አሪፍ። 1 ሚሊዮን ብር ቢሰጥሽና በሆነ መንገድ 1 ሚሊዮን ብር ለአንቺ ተሰጥቶሽ ያንን ብር አንቺም ሆንሽ ቤተሰቦችሽ መጠቀም አይችሉም፣ ያን ብር አሳልፈሽ መስጠት የምትችይው ለአንድ ጓደኛሽ ብቻ ነው ብትባይ ለየትኛዋ ለልብ ጓደኛሽ ትሰጫለሽ? መጀመሪያ ጓደኛ አለሽ? የልብ ጓደኛ? አንደኛው ግን መጀመሪያ ብሩን ስጥኝ እንበልና በቃ ተሰጠሽ እንበልና ብሩን ስጥኝ ደስ እሺ አይችልም። ለእሷ ነው የምትሰጪው ግዴታ። እሷ አንድ ለልብ ጓደኛሽ ወንድም ከሆነ ይቻላል። ሴት ናት ያው አላጣውም በሚለው ነው። እንዴት አላጣውም? ምሳሌ ቢሆን ያው አለሽ በጣም ወዳት ጓደኛዬ ቤስት ጓደኛዬ ያው እንደ እህቴ በላት እና ለእሷ ነው የምሰጠው። ኦኬ እሺ ማንነቷን ከማወቃሽ ማናት እንወቅስ። መጀመሪያ ማናት? ስሟን ጥቀሽልኝ። ነጃት ትባላለች እና ለእሷ ነው የምሰጠው። ማሻአላ ደስ ይላል። እሺ እስቲ ማለት ነጃት ነበረች እንደዚህ አይነት ጥያቄ ለነጃትም ቀርቦላት ነበርና አንቺን ነው የመረጠችው እና በጣም ነው ደስ የምትሉት። ወላሂ ልብ ደስ ብሎኛል። እኔ በጣም ኮንፊደንስ ነበረሽ እሷ ላንቺ ይሄን ጥያቄ ቢደርሳት ኖሮ እንደምትሰጥሽ። በጣም ይሄን ያህል ትዋደዳላችሁ? በጣም ለዛም ነው አሳልፌ ለእሷ ይሰጣል። አንድም ጓደኞች እኮ ግን በቃ እሷ ነው በጣም እንትን የምለውና ምን ነገር ቢሆን ለእሷ ነው ይሰጣል። ማሻአላ እሷን በጣም ነው የምታስብልሽ፣ በጣም ነው የምትወድሽ። እንደምወዳት እንደማስብላት ግለጽልኝ ብላኛለች። እኔም በዚህ አጋጣሚ ነጅዬ በጣም ነው የምወድሽ የኔ ውድ ጓደኛ አስተላልፌያለሁ። ያ እና ምን ነበረ ብቻ ደስ ትላላችሁ። አላህ ያዛልቃችሁ፣ አላህ ሁሌ ያዋዷችሁ፣ አይለያያችሁ። ጓደኝነት እንደዚህ በዚህ ዘመን በዚህ በከፋ ጊዜ እንደዚህ አይነት ጓደኛማቾች መገናኘታቸው በጣም ደስ የሚል ነገር ነው። አላህ እንግዲህ ሁሌም ደስታ ይስጣችሁ። እሺ ሀያት እናመሰግናለን ስለተባበርሽን ስልክ ስላነሳሽ። እሺ ነጃት እንኳን ደስ አለሽ፣ ተመርጠሻል። የልብ ጓደኛሽ አንቺም የልብ ጓደኛዬ ናት ብለሽ ያሰብሻት ናትና በጣም ደስ ብሎኛል። ወላሂ እኔ ፈርቼ ነበር ማለት ብዙ ነገር ላደርግላት አስቤያለሁ ስላለች አትመርጣትም ይሆን እንዴ ብዬ ጨንቆኛልና ማለት አሁን አስቡት ሌላ ሰው ትመርጠው ነጃት ትሸመጥጣታለች፣ ኤክስ ነው የምታደርጋትና እኔ ቪዲዮን አስተላልፈዋለሁ ራሱ እያልኩኝ ግራ እየተጋባሁ ነበርና ምንድነው ጋይስ ሙባረክ ጠጋበል ትንሽ ኦኬ ለልጆችሽ ልበላ። ለልጆችሽ ይሄ ፕሮግራሙ የጓደኛ ነው፣ ግን ሙባረክ በጣም ስለተመቸው መጣ። በቃ እንግዲህ እሺ 09 እንካጻፍበት ድምፅ ነገርካቸው እኮ የያዙት ያንን ቁጥር ዘልዮ ኦኬ እሷን አይፈልጉ። እሺ ቆይ እንግዲህ ሙቤ በድንገት ነው የገባብን። የሙቢን እናት እንጠይቃት። ታውቂማ ሰላም አለይኩም አላላትም። ሰላም ጤና ይስጥልኝ ልበላት። ከሆነ ሬዲዮ ጣቢያ እንደደወልኩ ነገር እንደዛ ነው ማድረገው። ከሬዲዮ ጣቢያ እንደደወልኩኝ ነገር ነው ማድረገው። ከሬዲዮ ጣቢያ እንደደወልኩ ነገር አድርጌ ይህን ጥያቄ ጠይቃታለሁ። ከኢትዮጵያ ሬዲዮ 97 እሱን ለኔቶ ግን አታነሳም። ችግሩ እንዳትደውል አንተ ከደወልክ አንተ መሆኑን ታውቃለች። እና ውድ ቤተሰቦች በዚህ አጋጣሚ ከታች በምትመለከቱት ስልክ ቶሎ ኢሞ ላይ፣ ቴሌግራም፣ ዋትስአፕ ላይ ደውሉ። ሄሎ ሰላም ጤና ይስጥልኝ። በቀጥታ ስርጭት ኤፍኤም 97.1 ላይ ነው የደወልኩት። ስልክሽን ከሆነ ሰው አግኝቼ አንድ ጥያቄ ልጠይቅሽ ነበረ። እናታችን ትመልሽልናለሽ?
አንድ ጥያቄ ከሬዲዮ ጣቢያ ስርጭት ላይ ነው የምደውለው፣ ተመልሽልናለሽ? አንድ ጥያቄ ልናቀርብ ነበር። እሺ በጣም እናመሰግናለን። እሺ 1 ሚሊዮን ብር በአጋጣሚ 1 ሚሊዮን ብር ቢሰጡትና እርሶ መጠቀም አይችሉም፣ ነገር ግን ከወለዱት ልጆች ውስጥ ለአንዱ ሰው ብቻ ነው መስጠት የምትችሉት ብትባሉ ለየትኛው ልጃችሁ ትሰጣላችሁ? እኔማ ከወለድኳቸው ልጆቼ ለአንደኛ ልጄ ነው የምሰጠው። አንደኛ ልጅ። ኦኬ ማን ስሙን ማወቅ እችላለሁ? ሙባረክ ይባላል። ለምን ግን እሱን መረጡት? ሙባረክ የመረጡበት ምክንያት አንደኛ የመጀመሪያ ባህሪ ነው፣ ሁለተኛ ችግሬ ተካፋይ ነው፣ የውስጥ አዋቂ ነው፣ ታዛዥ ነው። ለዛ ነው የመረጥኩት። ማሻአላህ በጣም ደስ የሚል ነው። ደስ ይላል። ሙባረክ እንግዲህ ዛሬ ከኛ ጋር በቀጥታ ስርጭታችን ይገኛል። በጣም ደስ ብሎት እንባውን መቆጣጠር አልቻለም። አላህ ይስጥሽና እስቲ ስጪኝ ማሚ። እየፎገረ አይደለም፣ ቀጥታ ስርጭት ላይ ቀረጻ ላይ ነው ያለነው። ጠይቁልኝ ብሎ ነበረ እና እኮ አለው ጠይቀውኝ ነው። እስቲ እናትህ ምን ትላለች ምናምን ብለውኝ ነው። በቃ እንግዲህ አላህ 1 ሚሊዮን ነው ብለው የጠየቁሽ 100 ሚሊዮን ይሁንና እስቲ ፍቅርን ገለጽለት። ኧረ እኔ በጣም ነው ፍቅሩን ይግለጽልሽ። እኔ አንቺ ለኔ ከምንም በላይ ነሽ ማሚ። ምን በጣም ደስ ይላል ፍቅራችሁ። በጣም ደስ ብሎኛል። እሺ ማሚ፣ አላህ እንግዲህ ረጅም እድሜ ለእናንተ ሚስጣችሁ፣ ለልጃችሁም አላህ የሚጦራችሁ የሚያስደስታችሁ ያደርግላችሁ። እወድሻለሁ ማሚ፣ እደውላለሁ። እሺ እሺ፣ ወአለይኩም ሰላም። ስለዚህ አሁን ስራ መስራት ትቶ ዱዓ ያደርጋል ለእሷ ብር እንዲሰጣት ስለምትሰጠው። አይ ማሚ ስለኛለች ማሚ። አይ ግን እኔ ነኝ ኖ ይሄ እኮ ጀስት አንተማ ግዴታ ነው እኮ። እድል ቢሰጥህ ለማን ነው የምትሰጠው አንተ? አሳልፈህ ጓደኛ አለ? እኔ ለማሜ ለጃዱ ለማሜ ነው የምሰጠው። አንተ ለማን ትሰጣለህ? እኮ እናቴ ናት ጓደኛ። ኖ እናትህ ጓደኛ ነች፣ ግን ኖርማል ጓደኛ። እኛም ጓደኞቼ ነን። ለምሳሌ 1 ሚሊዮን ብር ይሰጥህና ያ ሰው ለምሳሌ ይሄ ጥያቄ ቢደርስለት ሙቢን ይመርጣል የምትለው ጓደኛ አለ? እንደዛ አይነት ጓደኛ እንኳን አላውቅም። ያለኝ አይመስለኝም። ወላሂ እኔ በኮንፊደንስ አለኝ ማሜ። አንተ ሊኖር አንተ የለህም። እኔ ያው ጀስት ያ ማለት የለህም ማለት አንተ ያሆነ እድል ብታገኝ የምትሰጠው ሰው የለም ማለት ነው። ያንን እድል ባገኘው ለማን ትሰጣለህ? እኔ እንጃ። የምሰጠው ሰው የሚፈልግ ሰው እሰጣለሁ። ለምን ጓደኛ የለህም? እንደዚህ አንድ ያሳልፈህ የምትሰጠው ጓደኛ የለህም? እኔ ሁሉ ነገር እናቴ ናት። በቃ ጓደኛው እናቱ ነች እና እሱም ለእናቱ ነው የሚሰጠው። ለማንኛውም ውድ ቤተሰቦች እንግዲህ የዛሬ ፕሮግራማችን ይህንን ይመስላል ማለት ነው። እንግዲህ ስልክ ቁጥራችሁ ስለተመቼ ነው ፕሮግራም እዛ ጋር ምግብ እየሰራህ ነው? ምግብ እየሰራሁ ኦኬ፣ ከልብ ምግብ እየሰራ ነው ሙባረክ። እና ፕሮግራም ተመቼ ዝም ብሎ ወላሂ ተመችተዋል። እንግዲህ ይቀጥሉ። እሺ ውድ ቤተሰቦች ፕሮግራማችን እንግዲህ ውድ ቤተሰቦች ተመችቶት ሙቢ ራሱ ተቀላቅሎታል። እናንተም እንደሚመቻችሁና እንደምትቀላቀሉት እርግጠኛ ነኝ። ወላሂ ደውሉልኝ፣ ደውሉልኝ በኢሞ በቴሌግራም በዋትስአፕ ወይ ቮይስ አስቀምጡልኝ ምናምን ፕሮግራም አዘጋጅቼ የእናንተን ጓደኞች እንዲሁም እናታችሁን ጋር ምንም ፍቅር መግለጽ የምትፈልጉት ሰው ጋር እየደወልን ፍቅር እንገልጻለን። ያበደ ፕሮግራም እናደርገዋለን። ይሳተፉ። ከታች የምትመለከቱ ስልክ የኔ ስልክ ነው፣ ታገኙኛላችሁ። በፈለጋችሁበት ሰዓት ደውሉልኝ።